የምናየው ስለ ኮንስቲቱሽን ዲሞክራሲ ኤንድ ሂውማን ራይትስ በሚል ቶፒክ ስር እንማራለን ማለት ነው። እንግዲህ ምዕራፍ ስለ ሂውማን ራይትስ፣ ስለ ኮንስቲቱሽን እና ስለ ዲሞክራሲ መሰረታዊ ጽንሰ ሀሳቦችና ትርጉሞችን እንድንረዳ የሚያደርግልን ምዕራፍ ነው ማለት ነው። እንግዲህ ቻፕተር ኦብጀክቲቭ አለ። ይህን ቻፕተር በተገቢ ሁኔታ ወይም ይህን ቻፕተር በተሳካ ሁኔታ ካጠናቀቃችሁ በኋላ ማወቅ ወይም ከእናንተ ማወቅ የሚጠበቁባቸው ፖይንቶች አሉ ማለት ነው። የመጀመሪያው recognize the definitions of human rights, constitution and democracy። እንግዲህ የሂውማን ራይትስ የኮንስቲቱሽን እና የዲሞክራሲ ምንነት ለይታችሁ መረዳት ትችላላችሁ። ሁለተኛ ደግሞ ምንድነው be aware of the nature characteristics of human rights። የሂውማን ራይትስ ተፈጥሯዊ ባህሪያትና መገለጫዎችን ምን እንደሚመስሉ ትገነዘባላችሁ፣ በደንብ የምትገነዘቡ ይሆናል ማለት ነው። ሌላውና ሶስተኛው be familiar with the classification and categories of human rights። የሂውማን ራይትስ የተለያዩ ክፍሎችና አይነቶችን ታውቃላችሁ ማለት ነው። ሌላው ደግሞ differentiate constitution from constitutionalism። በኮንስቲቱሽን እና በኮንስቲቱሽናሊዝም መካከል ያለውን ቁልፍ ልዩነት መረዳት ትችላላችሁ ማለት ነው። ሌላው ፖይንት ደግሞ examine the classification of constitution። የኮንስቲቱሽን አይነቶችን በጥልቀት ተመራምራላችሁ። ሌላው ደግሞ identify the roles of actors of democratization። በዲሞክራታይዜሽን ሂደት ውስጥ ያሉ ተዋናዮች ሚና ምን እንደሆነ ትለያላችሁ ማለት ነው። ሌላው ደግሞ ምንድነው ሜን ፖይንቱ understand learn about what the evolution and development of human rights and democracy። የሁማን ራይትስ እና ዲሞክራሲ ታሪካዊ እድገትና ለውጥ እንዴት እንደተከሰተ ትማራላችሁ ማለት ነው። ሌላው ደግሞ understand the central values and principles of democracy። የዲሞክራሲ ዋና ዋና መርሆችና እሴቶች ምን እንደሆኑ ትገነዘባላችሁ ማለት ነው። እንግዲህ በመጀመሪያ የምናየው ስለ constitution and constitutionalism በሚል ቶፒክ እንማራለን። ኮንስቲቱሽን እና ኮንስቲቱሽናሊዝም ምንድነው ልዩነታቸው፣ ምንድነው የሚያመሳስላቸው የሚለውን እንለያለን ወይም እንማማራለን ማለት ነው። እዚህ ጋር the word constitutions in political sense signifies the constitution of what? The state። እንግዲህ በፖለቲካ ሳይንስ አውድ ውስጥ ኮንስቲቱሽን የሚለው ቃል የአንድን ሀገር መሰረታዊ አወቃቀርና ስርዓት የሚያመለክተን ነው። ማን ኮንስቲቱሽንስ የምንለው attain a normative connotation becoming another term for democratic political order። ይህ ቃል እንግዲህ ከጊዜ በኋላ የዲሞክራቲክ ፖለቲካል ኦርደር ወይም የህዝባዊ አስተዳደር ስርዓት ተመጣጣኝ ትርጉም በመያዝ የራሱን የላቀ የሞራል ስኬት አዳብሯል ማለት ነው። Constitution is figuratively defined as the fundamental or the basic laws of the state። እንግዲህ ኮንስቲቱሽን በምሳሌ አነጋገር የአንድ ሀገር መሰረታዊ ወይም የጀርባ አጥንት ህግ ተብሎ ይገለጻል ማለት። It sets out the structure of the state። እንግዲህ የመንግስት አወቃቀርና የስልጣን ክፍፍል በግልጽ ያስቀምጣል። ለምሳሌ ህግ አውጪ፣ ህግ አስፈጻሚ፣ ህግ ተርጓሚ እነኝህን አካላት እንዴት እንደሚሰሩ ይነግረናል ማለት ነው ኮንስቲቱሽን። It lists the rights of citizens። በተጨማሪም የዜጎችን መሰረታዊ መብቶች በዝርዝር በማስቀመጥ መንግስት እነዚህ መብቶች እንዲያከብርና እንዲያስከብርም ይጠይቃል ማለት ነው። ሌላው ደግሞ it places limits on the powers of what? exercise of a government። በመንግስት የስልጣን አጠቃቀም ላይም ግልጽ የሆነ ገደብ በማስቀመጥ ማንም ከህግ በላይ እንዳይሆን ያደርጋል። ስለዚህ በመንግስት ስልጣን ላይ የራሱ ሄራርኪ ያስቀምጣል ማለት ነው። ሌላው ደግሞ it refers to the body rules or written or unwritten act። የተጻፈ ወይም ያልተጻፈ ህግጋትና ደንቦች ስብስብ ሲሆን የሚከተሉትን ተግባራት ያከናውናልናል። የመጀመሪያው determine the organization of what? the government። እንግዲህ የመጀመሪያው የመንግስትን አደረጃጀት ይወስናል። ለምሳሌ ስንት የፓርላማ ምክር ቤቶች እንደሚኖሩና ስልጣናቸው ምን እንደሚሆን ይነግረናል ማለት ነው። ሌላው ደግሞ determine the distribution of powers and function to various organs of government። በተለያዩ መንግስት አካላት መካከል ያለው የስልጣን ተግባር ክፍፍል በግልጽ ያሳየናል ማለት ነው። ሌላው ደግሞ regulate the relation among government organs and between the state and individuals። ያው በመንግስት አካላት መካከል እንዲሁም በመንግስትና በግለሰቦች መካከል ያለውን ግንኙነት የሚመራና የሚቆጣጠር ስርዓትን ይዘረጋልናል ነው። So the constitution is the mother of all laws, all ordinary laws and are viewed from subject to this blueprint። እንግዲህ ይሄ ህግ ወይም ኮንስቲቱሽን የህጎች ሁሉ እናት ሲሆን ሌሎች ተራ ህጎች እንግዲህ በሙሉ ከሱ ስር የሚመነጩና በእሱ ተገዢ የሆኑ ናቸው ነው። ሁሉም እንግዲህ በእሱ ስር ናቸው። የሁሉም የህጎች እናት ይባላል ማለት ነው። ማን ኮንስቲቱሽንስ የምንለው ማለት the law contradicts within the constitution become void or invalid። እንግዲህ ከኮንስቲቱሽን ጋር የሚጋጭ ወይም የሚቃረን ማንኛውም ህግ እንግዲህ በራስ ስር ወይም በራሱ ተፈጻሚነት አይኖረውም ነው።
ሌላው ደግሞ peculiar features of constitutions ነው። የኮንስቲቱሽን እንግዲህ peculiar features ምንድናቸው የሚለውን እናያለን ማለት በዚህ ቶፒክ ደግሞ within a few exceptions all constitution contain common elements often taking the forms of what contradict between the rule and the rulers እንግዲህ ጥቂት ለየት ያሉ ሁኔታዎች ካልሆነ በስተቀር አብዛኞቹ የኮንስቲቱሽን ሰነዶች በተገዢው ህዝብና በገዢው መካከል እንደተደረገ ስምምነት ወይም ውል የሚቆጠሩ የጋራ ባህሪያትን ያካትታሉ ነው። Constitution has distinctive features that distinguish it from any other laws. Constitution እንግዲህ ከሌሎች ማናቸውም ህጎች የሚለዩት ልዩ ባህሪያት አሏቸው ነው። የመጀመሪያው እንግዲህ generality ነው። Generality means the Constitution provides general principles for the state and sets out general frameworks of the law and the government. Constitution እንግዲህ የአንድን ሀገር አጠቃላይ መርሆች የሚያስቀምጥ ሲሆን ለመንግስትና ለህግ ስርዓት እንግዲህ ሰፊ ማዕቀፍን ያቀርብልናል ነው። It builds substantial foundation and general framework acting as a guideline for other laws. ግን ለሌሎች ህጎች እንደ መመሪያ ሆኖ የሚያገለግል ጠንካራ መሰረትና አጠቃላይ መዋቅርን ይገነባልናል ነው። እንግዲህ ጀነራሊቲ አንዱ ባህሪው ነው። ጀነራሊቲ ያስፋለው የኮንስቲቱሽን ባህሪ እንግዲህ ነው። So ሌላው ደግሞ the generality allows the elasticity through the interpretation to accommodate various questions. ይህ እንግዲህ አጠቃላይ ባህሪ በሚፈጠሩ አዲስ ጥያቄዎች ሁኔታዎች ጊዜ በፍርድ ቤቶች አማካኝነት በሚሰጡ ትርጓሜዎች አማካኝነት ሰፋ ያለና ተለዋጭ የመሆን እድል ይሰጠዋል ይለናል። ሁለተኛው ደግሞ ባህሪ እንግዲህ ምንድነው? ፐርማነንሲ ነው። እንግዲህ የኮንስቲቱሽን ሌላው ባህሪ ፐርማነንሲ ነው። ፐርማነንሲ means unlike other laws constitution is made for undefined period ከሌሎች በቀላሉ ከሚወጡ ህጎች በተለየ መልኩ ህገ መንግስት ወይም ኮንስቲቱሽን ለዘላለም እንዲያገለግል ታስቦ የሚዘጋጅ ሰነድ ነው። ይሄ እንግዲህ ፐርማነንሲ ያስባለው አንዱ ባህሪ ነው። ሁለተኛው the purpose made not to be stable or permanent ሆን ተብሎ የተረጋጋና ቋሚ እንዲሆን የተደረገ ሲሆን በጊዜያዊ ስሜቶች ወይም ደግሞ አልፎ አልፎ በሚከሰቱ ክስተቶች እንዲለወጥ ታስቦ የተሰራ አይደለም ይለናል። ሌላው ሶስተኛው ባህሪ ደግሞ የምናየው ሱፕሪማሲ ነው። ሱፕሪማሲ means constitution are supreme laws that take procedures all over other laws. እንግዲህ ኮንስቲቱሽን ከሁሉም በላይ የበላይነት ያለውና በሀገሪቱ ውስጥም ከማንኛውም ህግ ቅድሚያ የሚሰጠው ህግ ነው። ሱፕሪማሲ ያስባለው ይሄ ነው። It is original law directly made by people from which all branches of the government derive their power and authority. የሚገርማችሁ ነገር የመንግስት አካላት በሙሉ ስልጣናቸውን የሚያገኙበትና በቀጥታ በህዝብ ይሁንታ የተፈጠረ የመጀመሪያ ህግ ነው ማለት ኮንስቲቱሽን ማለት ነው። All other laws are secondary being command of representatives of the sovereign. ሌሎች ሁሉም ህጎች እንግዲህ የህዝብ ተወካዮች በሚያወጧቸው ትዕዛዞች ላይ የተመሰረቱ ሁለተኛ ደረጃ ህጎች ናቸው ነው። ሌላው አራተኛው ደግሞ ኮዲፋይድ ዶክመንት ነው። እንግዲህ ኮንስቲቱሽን ምንድነው? ኮዲፋይድ የሆነ ምንድነው? ዶክመንት ነው። አብዛኛው ጊዜ ኮንስቲቱሽን በአንድ ወጥና ስልታዊ በሆነ ሰነድ ላይ ተጽፎ የሚገኝ ለዛ ነው ኮዲፋይድ ዶክመንት ያልነው ማለት ነው። Increase the process for revision and amendment, making all the changes preferable to overthrowing a government by force. እንግዲህ ኮዲፋይድ ዶክመንት ነው ስንል መንግስት በኃይል ከመገልበጥ ይልቅ ስርዓት ባለው መንገድ ለውጥ እንዲመጣ የሚያስችሉ የማሻሻያ ሂደቶችን በውስጡ ያካትታል ነው። ስለዚህ አምስተኛው ደግሞ allocations of powers ነው። The constitution outlines the proportion between institutions and office of the state and between the government and citizen. በመንግስት ተቋማትና ቢሮዎች እንዲሁም በመንግስትና በዜጎች መካከል ሊኖር የሚገባውን ትክክለኛ ግንኙነት ይወስናል ነው። ይሄ ደግሞ allocations of power የሚለው ማለት ነው። ይሄ እንግዲህ allocation of power ኢንዲኬት ያደርግልናል ነው። This is a crucial part of it allocates powers and functions to the government and specifies the rights and duties of citizen. ይህ መንግስት እንግዲህ ስልጣንና ተግባራትን የሚሰጥ እንዲሁም የዜጎች መብትና ግዴታ በግልጽ የሚደነግግ ወሳኝ ህግ ነው ይለናል ማለት ነው። The major purpose and functions of constitution እንግዲህ የኮንስቲቱሽን ወይም የህገ መንግስቱ ዋና ፐርፖዝ እና ፈንክሽኑ ምን ይመስላል ነው። የመጀመሪያው serve as framework for government። የመጀመሪያው እንግዲህ this constitution plan for organize the government guiding to the function and powers of the executive, legislative and judicial bodies። እንግዲህ ኮንስቲቱሽን ለመንግስት አደረጃጀት እንደ እቅድ ሆኖ የሚያገለግል ሲሆን የህግ አስፈጻሚ፣ የህግ አውጭና የህግ ተርጓሚ አካላትን ተግባራትን፣ ስልጣኖችን ይመራል። ሁለተኛው limits powers of government. The constitution limited government officials are always bound by the constitution. ስልጣኑ እንግዲህ በህገ መንግስት ወይም በኮንስቲቱሽን የተገደበ መንግስት ባለበት ሁኔታ የመንግስት ባለስልጣናት ሁልጊዜ
በኮንስቲቱሽን ድንጋጌዎች መገዛት አለባቸው። ይህን ደግሞ የህገ መንግስቱን ፓወር ሊሚት ያደርግልናል ማለት ነው። Every decision and action must be in accordance with the rules and laws originating from the constitution and a concept known as the rules of law. እያንዳንዱ ውሳኔና እርምጃ እንግዲህ ከኮንስቲቱሽን ከሚመነጩት ህጎችና ደንቦች ጋር የተጣጣመ መሆን አለበትም። ይህ ጽንሰ ሀሳብ ግን ሩል ኦፍ ላው በመባል ይታወቃል ነው። ሩል ኦፍ ላው በመባል ይታወቃል። ሩል ኦፍ ላው እንለው። Constitutions grant governments enough power to be effective but also place limits to prevent the abuse of citizens' right. የሚገርማችሁ ነገር እያንዳንዱ ውሳኔ ወይም እያንዳንዱ ውሳኔና እርምጃ ከኮንስቲቱሽን ከሚመጡ ህጎች፣ ደንቦች ጋር የተጣጣመ መሆን አለበት። ለዚህ ነው እንግዲህ ኮንስቲቱሽን መንግስት ውጤታማ እንዲሆኑ በቂ ስልጣን ይሰጣል። በሌላ በኩል ደግሞ የዜጎች መብት እንዳይጣሱ ደግሞ ገደቦችን ያስቀምጥልናል። አየች ስልጣን ይሰጣል እንዲሰሩ፣ ደግሞ የዜጎች መብቶች እንዳይጣሱ ደግሞ ገደቦችን ያስቀምጣል። ሰው እንግዲህ ኮንስቲቱሽን ይሄን ሁሉ ያደርጋል ማለት ነው። ሌላው ደግሞ it protects individual and collective rights of citizens። ሌላው ደግሞ በመንግስትና በግለሰብ መካከል ያለውን ግንኙነት በመወሰን የዜጎችንና የዜጎችን የጋራና የግል መብቶችን ነፃነቶችንም ይጠብቃል ነው። ማን ይህ ኮንስቲቱሽን ሲሆን እንግዲህ የእሱ አንዱ ፋንክሽን ነው ማለት ነው። አራተኛው ደግሞ it serves as the supreme or highest laws of the country። አራተኛው ደግሞ ኮንስቲቱሽን እንግዲህ የሁሉም ህጎች ምንጭና ከሁሉም በላይ ወይም የበላይ የሆነ ነው። እንግዲህ ኮንስቲቱሽን ከሁሉም ምንድነው የበላይና ከሁሉም በላይ የሆነ ነው። ሁሉም ህግ ሲወጣ እንግዲህ ከሱ ስር ነው። ከኮንስቲቱሽን ጋር የሚቃረን ማንኛውም ህግ ተቀባይነት አይኖረውም ነው። ለዛ ነው እንግዲህ it is also referred to as the laws behind other laws ያለው። በዚህ ምክንያት ነው እንግዲህ ብዙውን ጊዜ ከሌሎች ህጎች በስተጀርባ ያለ ህግ ወይም የጀርባ አጥንት የህጎች ሁሉ ዋና የህጎች ሁሉ እናት ተብሎ የሚጠራው ለዚህ ነው። ሁሉም ህጎች እንግዲህ ከሱ ጋር መቃረን አይችሉም። ሲወጡም እሱን አክብረው በሱ ስር ሆነው ነው የሚወጡት ነው። ስለዚህ ኮንስቲቱሽንስ ወይም ህገ መንግስት ማለት የሁሉም ህጎች የበላይ የሆነ ማለት ነው። አምስተኛ ደግሞ provides government legitimacy and stability። አምስተኛው ደግሞ ግንኙነቶችን በህግ በማዕቀፍ በማስያዝ እና የግጭት መፍቻ መንገዶችን በማቅረብ ኮንስቲቱሽን እንግዲህ መረጋጋትን፣ ስርዓትና ሊገመት የሚችል አሰራርን ያሰፍናል ወይም ለዜጎቹ ይሰጣል ነው። ሌላው ደግሞ it gives government a legitimate or legal right to rule። ከዚህ በተጨማሪ ይህ መንግስት ወይም ያ መንግስት እንዲገዙ ህጋዊ እውቅና ወይም ደግሞ ሌጂቲሜሲ ይሰጣቸዋል ነው ለህግ አካሎቹ ማለት ነው። ስድስተኛው ደግሞ ኮንስቲቱሽን blueprints for establishing values and goals። ህገ መንግስት የምንለው ደግሞ ወይም ኮንስቲቱሽን ብለን የምንጠራው የህዝቡን ምኞትና ፍላጎት የሚያንጸባርቅ ርዕዮተ ዓለማዊ ገጽታ አለው ነው። ሶ ሪፍሌክት የሚያደርገው ነው aspirations of the peoples ነው ማለት ነው። Fundamental aims principles are often described in preambles which function as statements of national ideas and values። መሰረታዊ ዓላማዎችና መርሆች እንግዲህ አብዛኛውን ጊዜ በመግቢያ ክፍል ወይም በፕሪሚየር ላይ ይገለጻሉ። ይህም እንግዲህ እንደ ሀገራዊ እሴቶች መገለጫ ሆኖም ያገለግላል ነው። ሌላው ደግሞ እዚህ ጋር ምንድነው ይህ እንግዲህ የኢትዮጵያ ህዝቦች በራሳቸው ፈቃድና የሰልፍ ዲተርሚኔሽን መብት ላይ ተመስርተው በሩል ኦፍ ላው ላይ የተመሰረተ የፖለቲካዊ ማህበረሰብ ለመገንባት ያላቸውን ቁርጠኝነት ያሳየናል ማለት ነው። እንግዲህ ኢትዮጵያ እንግዲህ በዚህ ላይ ያላትን ነገር ይገልጽናል የሚለው ፖይንት። ሌላው ደግሞ ክላሲፊኬሽን ኦፍ ኮንስቲቱሽንስ፣ ህገ መንግስት እንዴት ይከፈላል፣ ስንት አይነት ህገ መንግስት አለ የሚለውን ደግሞ አሁን እናያለን። የመጀመሪያው እንግዲህ የምናየው ቤዝድ ኦን ፎርም ነው። ቤዝድ ኦን ፎርምን መሰረት በማድረግ ወይም በቅርጻቸው ወይም በአቀነባበራቸው መሰረት በማድረግ ኮንስቲቱሽን እንግዲህ በሁለት ይከፈላል። የመጀመሪያው እንግዲህ ሪትን ኮንስቲቱሽንስ ነው። ሪትን ኮንስቲቱሽን የምንለው ምንድነው? ሪትን ኮንስቲቱሽን is one where most provisions are embedded in a single formal written document። ፎርማል ሪትን ኮንስቲቱሽን ሲል ማለት አብዛኞቹ ድንጋጌዎች በአንድ ወጥና ኦፊሻላዊ በሆነ የጽሁፍ ሰነድ ላይ የሰፈሩበት የኮንስቲቱሽን አይነት ሪትን ኮንስቲቱሽንስ እንላቸዋል። ሁሉም ህጎች፣ ሁሉም ደንቦች እንግዲህ በአንድ ህገ መንግስት በአንድ የሚመሩበት በአንድ ወረቀት ላይ በአንድ ፎርማል ዶክመንት ላይ ኦፊሻል በሆነ ወይ ተጽፈው የተቀመጡበት ወይ ምን ይባላል? ሪትን ኮንስቲቱሽንስ እንለዋለን ማለት ነው። It is the result of deliberate efforts to lay down fundamental principles for government organizations። የመንግስትን አደረጃጀት መሰረታዊ መርሆች በጥንቃቄና በንቃት ጥረት ለማስቀመጥ የተደረገ ውጤት ነው። Example include constitutions of India, Kenya, Ethiopia, USA, Germany, Brazil. It is an example of what? Written constitutions.
እንግዲህ ለምሳሌ የህንድ፣ የኬንያ፣ የኢትዮጵያ፣ የአሜሪካ፣ የጀርመንና የብራዚል ኮንስቲቱሽን እንግዲህ የዚህ የሪተን ኮንስቲቱሽን አይነት ነው የሚጠቀሙት። ምንድነው ሪተን ኮንስቲቱሽን የሚጠቀሙ ሀገራት ናቸው ነው። እንግዲህ የዚህ የሪተን ኮንስቲቱሽን ደግሞ ምንድነው ጥቅሙ ነው? ሜሪትስ ኦፍ ሪተን ኮንስቲቱሽንስ እንግዲህ የዚህ የተጻፈ ህገ መንግስት ጥቅሙ ምንድነው የሚል ነው የምናየው። እንግዲህ የመጀመሪያ ጥቅሙ ምንድነው? የመጀመሪያ ጥቅሙ it is easily accessible to citizens enabling them to monitor their government እንግዲህ ለዜጎች በቀላሉ ተደራሽ ስለሚሆን መንግስታቸውን እንዲከታተሉና እንዲቆጣጠሩ ያስችላቸዋል ማለት ነው። እንግዲህ የአንድ የሪተን ኮንስቲቱሽንስ ዋና ጠቀሜታ ነው። ሁለተኛው citizen can easily learn about their rights and duties ዜጎች እንግዲህ ስለ መብቶቻቸውና ግዴታቸው ስለ ግዴታቸው ስለተሰጣቸው ግዴታ ምን ይላሉ በቀላሉ ግንዛቤ እንዲያገኙ ይረዳቸዋል ማለት ነው። ሶስተኛው it provides clarity, definiteness and stability እንግዲህ ግልጸኝነት፣ ወጥነትና መረጋጋት ያመጣል። ይህም እንግዲህ የህግ ትርጓሜ ውዥንብሮችንም ይቀንስልናል ነው። ሁለተኛው ደግሞ demerits of written constitutions የሪተን ኮንስቲቱሽን ደግሞ ኔጌቲቭ ሳይዱ demerits ምንድነው? ኔጌቲቭ ሳይዱ ምንድነው? ባይዚ በደንብ ያዙ። የሪተን ኮንስቲቱሽን ምንድነው? based on form constitution በስንት ይከፈላል እና ደግሞ ሜሪትስ ዴሜሪትሳቸውን የእያንዳንዱን ጥቀስ ምናምን ትባላላችሁ ነው። ስለዚህ ሪተን ኮንስቲቱሽን ምንድነው? ሪተን ኮንስቲቱሽን ምንድነው? የሪተን ኮንስቲቱሽን ጠቀሜታ ወይ ሜሪትስ ኦፍ ሪተን ኮንስቲቱሽን ምንድነው? ዴሜሪትስ ኦፍ ሪተን ኮንስቲቱሽን ምንድነው? ሪተን ኮንስቲቱሽን ምንድነው? ሜሪትስ ኦፍ ሪተን ኮንስቲቱሽን ምንድነው? ዴሜሪትስ ኦፍ ሪተን ኮንስቲቱሽን ምንድነው? የሚሉትን በደንብ ላይ ፈተና ላይ ይመጣል። ፋይናል ላይ ነው ብዙ ጊዜ አይቀሩም ነው። ሶ እንግዲህ ዴሜሪትስ ኦፍ ሪተን ኮንስቲቱሽን እንግዲህ የመጀመሪያው ምንድነው? it may become a playing thing for lawyers and courts leading to conflict interpretations የመጀመሪያው rigid and difficult to change quickly ነው። የመጀመሪያው rigid ነው። ያ ማለት ዜጎች እንግዲህ ይህንን ነገር አንዳንድ ጊዜ በጣም ጠንካራና በቀላሉ የማይሻሻል ስለሚሆን ከዘመኑ ጋር ለመራመድ አስቸጋሪ ሊሆን ይችላል። rigid ነው። ሁለተኛው ደግሞ playing thing for lawyers and courts leading to conflicting interpretations ይሄኛው ደግሞ ሌላው ምንድነው? ለህግ ባለሙያዎችና ለፍርድ ቤቶች ብቻ የሚገባ የቃላት ጨዋታ ሊሆን ስለሚችል የተለያዩና አንዳንድ የሚጋጩ ትርጓሜዎችን ሊያስከትል ይችላል። ይሄ እንግዲህ አንዱ ዴሜሪት ነው። ሁለተኛው may not be easily adapt to new or changing circumstances ለህግ ማለትም አዲስና ተለዋጭ ሁኔታዎች በቀላሉ ላያስተናግድ ይችላል። ምክንያቱም ደግሞ ምንድነው በቀላሉ አሜንድ ማድረግ አንችልም ነው። ምክንያቱም ይሄ ምንድነው ሪትን ነው ተጽፎ የተቀመጠ ሲሆን አሜንድ ለማድረግ ጊዜና ሌላም ነገሮች ስለሚያስፈልጉት ነው። ሁለተኛው የምናየው ደግሞ unwritten constitutions ነው። unwritten constitution is one where the fundamental principles and powers of the government are not written down in a single document unwritten constitutions የምንለው ደግሞ የመንግስት መሰረታዊ መርሆችና ስልጣኖች በአንድ ወጥ ሰነድ ላይ ያልተጻፉ የኮንስቲቱሽን አይነት unwritten constitution እንለዋለን ማለት ነው። It consists largely customs, conventions, traditions and judicial decisions በአብዛኛው እንግዲህ በልማዳዊ ህጎች፣ በፖለቲካዊ ስምምነቶች፣ በባህሎችና በፍርድ ቤቶች ውሳኔዎች ላይ የተመሰረተ ነው። The British Constitution is the best example of these types of unwritten constitution እንግዲህ የታላቋ ብሪታንያ ኮንስቲቱሽን እንግዲህ የእሷ የምትከተለው ስርዓት ለዚህ ኮንስቲቱሽን እንግዲህ ጥሩ ምሳሌ ሆኖ ያገለግላል። ሌላው ደግሞ እንደተለመደው ምንድነው የምናየው ጥቅሙ ምንድነው? የዚህ ኮንስቲቱሽን ጥቅሙ ምንድነው? ሜሪትስ ኦፍ ዚስ ኮንስቲቱሽን ያለን የመጀመሪያው እንግዲህ ጥቅሙ ምንድነው? it possesses what elasticity and adaptability የዚህ ዋና ጥቅሙ እንግዲህ የመጀመሪያው ምንድነው? ተለዋጭነትና ማለትም ተለዋጭና ከአዲስ ሁኔታዎች ጋር በቀላሉ የሚጣጣም መሆኑ እንግዲህ ከፍተኛ የመጣጣት ወይም ፍሌክሲቢሊቲ ባህሪውን ያሳየናል። ሁለተኛው ጥቅሙ ደግሞ ምንድነው? it is dynamic and can prevent popular uprising እንግዲህ ተለዋጭነቱ የህዝብ አመጽ ሊከላከል ይችላል። ምክንያቱም እንደ አስፈላጊነቱ በቀላል ሊሻሻል ይችላል። it can absorb shocks that may destroy a written constitution አንዳንድ written constitution እንግዲህ ሊያፈርስ የሚችል ድንገተኛ ፖለቲካ ቀውሶችን የመቋቋም ችሎታ አለው ይለናል። ሌላው ደግሞ demerits of unwritten constitution የunwritten constitution መጥፎ ጎን ወይም ደካማ ጎኑ ምንድነው? ጉዳቱ ምንድነው የሚል ነው። የመጀመሪያው it is not easily accessible to the public እንግዲህ ለህዝብ በቀላሉ ተደራሽ ስላልሆነ ዜጎች መብቶቻቸውና ግዴታቸውን ለማወቅ ይቸገራሉ። The second is it is difficult to create awareness about constitutional rights and duties ሁለተኛው ነጥብ ደግሞ ስለ ኮንስቲቱሽናል መብቶችና ግዴታዎች በህዝብ መካከል ግንዛቤ መፍጠር በጣም ከባድ ነው። እንግዲህ unwritten constitution እንግዲህ ደካማ ጎን ይሄ ነው። ሶስተኛው
it can lead to instability as previous may change within emotions and passions እንግዲህ ድንጋጌዎች ወይም ድንጋጌዎቹ በጊዜያዊ ስሜቶችና ፍላጎቶች ሊለወጡ ስለሚችሉ ለመረጋጋትና ለሌላ ነገር ለመረጋጋት እጦትና ሌላ ነገር ሊዳረጉ ይችላሉ። ያ ማለት አንስታቢሊቲ ይፈጠራል። ኢንስታቢሊቲ ላይኖር ይችላል። በስሜት በፓሽን ተመርክዞ ያ ነገር ከተቀየረ ተጽዕኖ ሊፈጥር ይችላል። it can lead to confusion and controversies እንግዲህ ምንጩ ግልጽ ስላልሆነ ለውዥንብርና ለክርክር ሊዳርግም ይችላል። ሌላው ደግሞ it generally not suited for a democracy እንግዲህ በአጠቃላይ ለዲሞክራሲ ስርዓት ተስማሚ አይደለም ተብሎ ይታሰባል። ምክንያቱም የመንግስት ስልጣን በግልጽ ስላልተደነገገ ማለት ነው። ሁለተኛው ደግሞ constitution based on complexity of amending process እንግዲህ እነሱን አሜንድ ለማድረግ በሚፈጀው ጊዜ ወይም በኮምፕሌክሲቲያቸው መሰረት ደግሞ constitution can be classified as rigid or flexible እንግዲህ በማሻሻያ ሂደታቸው ውስብስብነት መሰረት ኮንስቲቱሽን እንግዲህ በስንት ይከፈላል? በሁለት ይከፈላል። ምንና ምን? ሪጂድ እና ፍሌክሲብል ተብሎ በሁለት ይከፈላል። based on what? complexity of amendment process ነው። the first one is rigid constitution ነው። rigid constitution is the process of amendment is difficult and requires a special procedure የማሻሻያ ሂደቱ በጣም አስቸጋሪ ሲሆን ልዩ የሆነ የአሰራር ሂደት ሊያስፈልገው ይችላል። እንደውም ያስፈልገዋል ብለን መደምደምም እንችላለን ማለት ነው። An amendment bill may need to be passed by a special majority in the parliament and approved by the provincial units or a national referendum. አንድ የማሻሻያ ህግ በፓርላማ በልዩ አብላጫ ድምፅ መጽደቅና በትክክል ወይም በክልሎች ወይም በብሔራዊ ህዝብ ውሳኔ መደገፍ ሊያስፈልገው ይችላል ነው። እንግዲህ ይሄኛው አንዱ ነው። ሪፈረንደም ማለት ምንድነው? the process of directly voting by citizens ነው። እንግዲህ ሪፈረንደም ማለት ሪፈረንደም የምንለው ምንድነው? ዜጎቹ ወይም የዛች ሀገር ዜጎች በቀጥታ ድምጽ በመስጠት ውሳኔ የሚያሳልፉበት ሂደት ሪፈረንደም ይባላል ማለት ነው። ሌላው ደግሞ examples include constitution of USA, constitutions of USA, Australia, Denmark and Switzerland is an examples of rigid constitutions እንግዲህ የአሜሪካ፣ የአውስትራሊያ፣ የዴንማርክ እና የስዊዘርላንድ ኮንስቲቱሽን ሰነዶች እንግዲህ ለዚህ ለሪጂድ ኮንስቲቱሽን ጥሩ ምሳሌ ናቸው። እንግዲህ ሁለተኛው ታይፕ ኦፍ ኮንስቲቱሽን እንግዲህ ደግሞ ምንድነው? ፍሌክሲብል ኮንስቲቱሽንስ ነው። ፍሌክሲብል ኮንስቲቱሽን ደግሞ ምንድነው? the amendment procedure is simple with no special process required የማሻሻያ ሂደቱ ቀላል ሲሆን ምንም አይነት ልዩ አሰራር አይጠይቅም። no special process is required ለአሜንድመንት ፕሮሲጀር ምንድነው? በጣም ሲምፕል ነው። ፈርዘር ልዩ አሰራር አይጠይቅም ነው ይሄን አሜንድ ለማድረግ። a common procedure is absolute majority, two-thirds of support in the parliament እንግዲህ እዚህ ጋር በሁለት ሶስተኛ ድምፅ በማን መጽደቅ ይኖርበታል? በፓርላመንቱ መጽደቅ ይኖርበታል። በአብዛኛው በፓርላማ የሁለት ሶስተኛ ድምፅ ድጋፍ ማግኘት በቂ ሊሆን ይችላል። ለዚህ ለፍሌክሲብል ለሆነው ኮንስቲቱሽንስ ነው። it adapts easily to the changing circumstances እንግዲህ ከተለዋጭ ሁኔታዎች ጋር በቀላሉ ይስማማል ነው ፍሌክሲብል ስለሆነ። example includes the constitution of United Kingdom and New Zealand እንግዲህ የዩናይትድ ኪንግደም እና የኒውዚላንድ ኮንስቲቱሽን ሰነዶች እንግዲህ ለዚህ ለፍሌክሲብል ኮንስቲቱሽን ጥሩ ምሳሌ ሆነው ያገለግላሉ። ሶስተኛው ደግሞ እንግዲህ based on degree of practice constitution can be classified as into two. The first one is effective constitutions and the second one is nominal constitutions. በኮንስቲቱሽን ድንጋጌዎች በመንግስት ተግባር አሰራር መካከል ባለው ግንኙነት መሰረት ህገ መንግስት ወይም ኮንስቲቱሽን በሁለት ይከፈላል። ኢፌክቲቭ ውጤታማና ወይም በስም ብቻ የሚኖር ኖሚናል ተብሎ በሁለት ይከፈላል። የመጀመሪያው እስኪ ነው። የመጀመሪያው ኢፌክቲቭ ኮንስቲቱሽንስ ነው። Effective constitutions donates a situation where the government and the citizen practice corresponds to what the provisions of the constitution. ይሄ የሚያሳየው የመንግስትና የዜጎች ተግባራት ከኮንስቲቱሽን ድንጋጌዎች ጋር የሚጣጣሙበት ሁኔታ ነው። so effective constitutions የምንለው ይሄ ነው። it requires not just the existence of rules but also the capacity of those rules to constrain government behavior and establish constitutionalism. ህጎቹ መኖራቸው ብቻ ሳይሆን የዚህ የህጎች መኖር ብቻ ሳይሆን የመንግስት ባህሪ የመገደብና ኮንስቲቱሽናሊዝም የማስፈን አቅም ሊኖራቸው ይገባል። እነኚህ ሁሉ አቅም ካላቸው እነኚህ ኮንስቲቱሽን ኢፌክቲቭ ኮንስቲቱሽን ናቸው ወይም the characteristics of effective constitution ነው ብለን እንገልጻለን። ሁለተኛው ኖሚናል ኮንስቲቱሽንስ ነው። ኖሚናል ኮንስቲቱሽንስ this constitution accurately describes the government limits on paper but in practice the government fails to behave accordingly. አያችሁ
ኖሚናል ኮንስቲቱሽን ደግሞ በወረቀት ላይ የመንግስትን ስልጣን ገደቦች በትክክል የሚገልጽ ነገር ግን በተግባር መንግስት ያንን የሚያከብርበት የኮንስቲቱሽን አይነት ያልሆነ የማይከበር ያ ማለት ፔፐር ላይ ብቻ ያለ ህግና ደግሞ በወረቀት ተጽፎ የተቀመጠ ተግባር ላይ የማይወርድ አይነት ነገር it is paper value ኮንስቲቱሽን የወረቀት ዋጋ ብቻ ያለውና በተግባር የማይከበር ከሆነ ኖሚናል ኮንስቲቱሽንስ ይባላል ማለት ነው። ዲ ደግሞ based on kind of state structures constitution can be classified as into two. Constitution is a concrete concentrate power as a center or unitary or distribute it's among different levels federal. እንግዲህ በኮንስቲቱሽን ስልጣን በማዕከላዊ መንግስት ስር ይጠቃለል ይችላል። ያ ማለት ዩኒታሪ ሊሆን ይችላል። ስልጣን በሴንትራል መንግስት ብቻ ተከማችቶ ሊቀመጥ ይችላል። ወይም ደግሞ ፌዴራሊዝም ደግሞ ተከትለው ስልጣን ከፌዴራል ወደ ተለያዩ ክልሎችና ወደ ተለያዩ ከተሞች ሊከፋፈል ይችላል። ስለዚህ based on kinds of state structure constitution can be classified into two. Those are what? The unitary constitution and the federal constitution. The first one is federal constitution. These types of constitution distributes powers among different units of state administration. Example, central and regional or local units. ይህ አይነቱ ኮንስቲቱሽን ስልጣን እንግዲህ በተለያዩ አስተዳደር ክፍሎች ለምሳሌ በማዕከላዊ መንግስትና በክልል ወይም በአካባቢያዊ ክልሎች መካከል ይከፋፍልልናል። So the powers are clearly set down in the constituent document. የስልጣን ክፍፍሉ በኮንስቲቱሽን ሰነድ ውስጥ በግልጽ ተቀምጧል። በግልጽ የተቀመጠ ነው። Examples include the United States, Canada, Australia, Malaysia and so on. እንግዲህ ከነኚህ ምሳሌዎች መካከል የአሜሪካ፣ የካናዳ፣ የአውስትራሊያ እና የማሌዥያ ኮንስቲቱሽን ሰነዶች እንግዲህ የፌዴራል ስርዓት ምሳሌዎች ናቸው። የፌዴራል ኮንስቲቱሽን የሚከተሉ ምሳሌዎች ናቸው። ሁለተኛው ደግሞ ዩኒታሪ ኮንስቲቱሽን ነው። In this type, the state power is concentrated in the hands of what? The central government. እንግዲህ በዚህ አይነት የመንግስት ስልጣን እንግዲህ በማዕከላዊ መንግስት እጅ የተከማቸው ነው። ለክልሎች ወይም ለዩኒቶች ምን አይደለም ስልጣን አይከፋፈልም። አዘ ሴንተር ብቻ ኮንሰንትሬት ሆኖ ይቀመጣል። እንግዲህ ማዕከላዊ መንግስት እንግዲህ የታችኞችን እርከን መንግስታትን ሊመሰርት ወይም ሊያፈርስ እንዲሁም ስልጣን ሊሰጣቸው ይችላል። ሁሉ ነገሩ ፉል ኮንትሮል በማን ነው? በዚህ በሴንትራል ገቨርንመንት ብቻ ነው ማለት። ሎካል ገቨርንመንትስ ሃቭ ኖ ጋራንቲድ ኤግዚስተንስ። ስለዚህ የአካባቢ መንግስቶች በዚህ ህገ መንግስት መሰረት ወይም በዩኒታሪ ኮንስቲቱሽን መሰረት የተረጋገጠ ህልውና የላቸው። ሲፈልግ ይሰጣቸዋል ስልጣን፣ ሲፈልግ ይቀማቸዋል። ሶ ፌዴራል መንግስት በማለትም የሴንትራል ገቨርንመንቱ በፈለገው ልክ ብቻ ያራምዳቸዋል ማለት ነው። ሌላው ደግሞ የምናየው ኮንሰፕት ኮንስቲቱሽናሊዝም ነው። ኮንስቲቱሽናሊዝም ማለት ምን ማለት ነው? ኮንስቲቱሽናሊዝም refers to the doctrine that governments should be faithful to their constitutions. እንግዲህ ኮንስቲቱሽናሊዝም ማለት መንግስታት ለኮንስቲቱሽን ወይም ለዛ ሰነድ ታማኝ መሆን አለባቸው የሚል አስተምሮ ወይም መርህ የያዘ ኮንሰፕት ምን እንለዋለን? ኮንስቲቱሽናሊዝም እንለዋለን ማለት ነው። እንግዲህ አብዛኛውን ጊዜ እስካሁን ካየናቸው ኮንስቲቱሽኖች አንፃር ለምሳሌ ፔፐር ቫልዩ ያለው የቀድሞ አለ ኖሚናል ኮንስቲቱሽን። ለምሳሌ እሱ ምንድን ህጉ ይወጣል፣ ወረቀት ላይ ይሰፍራል። ግን የመንግስት አካላቶች ያንን ምን ያደርጉትም ፕራክቲስ አያደርጉትም። ያ ማለት ፔፐር ቫልዩ ብቻ ነው ያለው፣ በወረቀት ላይ ብቻ ይሰፍራል፣ አገሪቱ ላይ ፕራክቲስ አይደረግም። እንደዚህ አይነት ኮንስቲቱሽን እንግዲህ ኮንስቲቱሽናሊዝም ማለት አንችልም። ኮንስቲቱሽናሊዝም ማለት ህጎች በስርዓት ይወጣሉ፣ የወጡት ህጎች ደግሞ የዜጎችን መብት ያከብራሉ፣ በሀገሪቱ ላይ ተግባራዊ ይደረጋል። ይህን ኮንሰፕት እንግዲህ ኮንስቲቱሽናሊዝም እንለዋለን ማለት ነው። It signifies a belief that the rules and the laws in a constitution are the best arrangement for what? Protecting citizens' rights from arbitrary government actions. በኮንስቲቱሽን ውስጥ ያሉ ህጎችና ደንቦች የዜጎችን መብት ከመንግስት እርምጃዎች ለመጠበቅ እንግዲህ ከሁሉ የተሻለ መንገድ ናቸው የሚል እምነት ያመለክታል። And the other definition is the essential element of the constitution and its effective implementation. እንግዲህ የኮንስቲቱሽናሊዝም ዋና ነገሮቹ ኮንስቲቱሽን መኖርና የኖረው ኮንስቲቱሽን ያለው ኮንስቲቱሽን ደግሞ በብቃት መተግበሩ ነው ኮንስቲቱሽናሊዝም ያሰኘው ነው። It's the concept limited and civilized government. ወዲያችሁ ይህ ኮንሰፕት ደግሞ ስልጣኑ የተገደበና የስልጣን መንግስት መኖር አለበት የሚል ጽንሰ ሐሳብ አለው ነው። ሌላው ደግሞ ሐሳብ ምንድነው? ኮንስቲቱሽናሊዝም does not merely require the existence of a constitution. It checks whether the government actions are legitimate and conducted according to the predetermined laws. ይሄን በደንብ ያዝ፣ ፈተና ይመጣል። ኮንስቲቱሽናሊዝም ማለት የኮንስቲቱሽን መኖር ብቻ ላይሆን ይችላል። የመንግስት ድርጊቶች
ህጋዊና አስቀድሞ በወጡ ህጎች መሰረት የሚፈጸሙ መሆናቸውንም የሚያረጋግጡ ህጎች መኖራቸውን ብቻ ኖቲፋይ ማድረግ አይደለም የሱ ዓላማ። ህጎች ይወጣሉ አሉ። እነኛ የወጡት ህጎች ደግሞ በመንግስትና በዜጎች ኢፌክቲቭሊ ፕራክቲስ የሚደረጉ ከሆነ ኮንስቲቱሽናሊዝም እንለዋለን ይህን ኮንሰፕት ማለት ነው። The constitutional experience of Ethiopia pre and post 1931 እንግዲህ እዚህ ጋር ደግሞ የምናየው የኢትዮጵያ ህገ መንግስት ከ1931 በፊትና በኋላ የነበረው ምን ይመስላል የሚለውን እናያለን። የመጀመሪያው እንግዲህ የምናየው ከ1931 በፊት ያለው ምን ይመስል ነበር። Before it was the first written constitution in 1931, Ethiopia has a long history of unwritten constitution rules and principles. ኢትዮጵያ እንግዲህ በ1931 የመጀመሪያውን የተጻፈ ኮንስቲቱሽን ከማግኘቷ በፊት ለዘመናት የቆዩ ያልተጻፉ የኮንስቲቱሽን ህጎችና መርሆች ነበሯት። እንግዲህ ንጉሱ ናቸው በ1931 የመጀመሪያ ጊዜ ህገ መንግስቱን አሳትመው ለህዝቡ ያስተዋወቁት ማለት። ከዛ ወዲያ ወይም ከዛ በፊት አንሪትን ኮንስቲቱሽን ነበር የምትጠቀመው ማለት ነው። So from the 13th to the 20th century, the Ethiopian Orthodox Church was the chief legislators of the monarchical rule. ከ13ኛው እስከ 20ኛው ክፍለ ዘመን እንግዲህ መጀመሪያ ድረስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለንጉሳዊ አገዛዝ ዋናውን ህግና እውቅና ወይም ሌጂቲሜሲ ተሰጥ እንደነበር ገልጾልናል ነው እዚህ ጋር። ሌላው ደግሞ ትራዲሽናል ዶክመንትስ ሰርቭድ አዝ ዘ ፕሪከርሰርስ ቱ ሞደርን ሪትን ኮንስቲቱሽን የቆዩ ባህላዊ ሰነዶች እንግዲህ ለዘመናዊ ኮንስቲቱሽን ሰነዶች እንደ መንገድ ጠራጊ ሆነው አገልግለዋል። ይሄኛው እንግዲህ ህገ መንግስት ሲወጣ ከነኛ ብዙ ነገር ተምሮ ከነኛ ደግሞ አሪፍ የሆኑ ተወስደው ደግሞ ለዜጎች ጥሩ ያልሆነውና ለሀገሪቱ የማይመጥነው ቀርቶ በዛ መልክ ስለሆነ የመጀመሪያው አንሪትን ኮንስቲቱሽን እንግዲህ ለሪትን ኮንስቲቱሽኑ ምንድነው ፕሪከርሰርስ ነው ወይም ቅድመ ሁኔታ ነው። የመጀመሪያው እንግዲህ እዚህ ጋር የምናየው ፍትሐ ነገሥት or the laws of kings a religious and secular legal code used for centuries ይህ እንግዲህ ላለፉት ለመቶ ዓመታት ያገለገለ ሃይማኖታዊና ዓለማዊ የህግ መድብን ምን ይባላል? ፍትሐ ነገሥት ይባላል። or በሌላ ስሙ the law of what kings ይባላል። የንጉሶች ህግ ተብሎ ይጠራል ማለት ነው። originally written in Arabic in 13th century እንግዲህ በመጀመሪያ በ13ኛው ክፍለ ዘመን በአረብኛ የተጻፈ ሲሆን በኋላም ወደ ግዕዝ ተተርጉሟል። compiled from the Old Testament, New Testament and Roman law እንግዲህ ከብሉይ ኪዳን ከአዲስ ኪዳንና ከሮማውያን ህጎች እንግዲህ የተጠናከረ ሰነድም እንደሆነ ይገልጽልናል እዚህ ጋር። served as a source for constitution, civil and criminal laws እንግዲህ ለህገ መንግስት ወይም ለኮንስቲቱሽን ለፍትሐ ብሔር ለወንጀል ህጎችና ለነኚህ መሰል ህጎች ዋነኛ ምንጭ ነው አገልግሏል ይሄ ፍትሐ ነገሥት። It established the idea of divine rights of kings and where the king's powers was directly from what the God እንግዲህ የንጉስ ስልጣን በቀጥታ ከእግዚአብሔር የተገኘ ነው የሚለውንም የመለኮታዊ የነገስታት መብት ጽንሰ ሐሳብም አጽንቷል ነው። ከዚህ በተጨማሪ ደግሞ ሌላ ሁለተኛው የምናየው ደግሞ ክብረ ነገሥት ነው ወይም glory of kings የምንለው written in the early 4th century to document the mythical origins of the Solomonic dynasty እንግዲህ በ14ኛው ክፍለ ዘመን መጀመሪያ ላይ የሰሎሞናዊ ስርወ መንግስትን አፈ ታሪካዊ አመጣጥ ለመመዝገብ የተጻፈ ድርሳን ነው። ማን ክብረ ነገሥት የምንለው ነው። It defined the lines of succession and starting any kings in Ethiopia must descend from the dynasty እንግዲህ የስልጣን ውርስ መስመር በመወሰን በኢትዮጵያ የሚነግስ ማንኛውም ንጉስ ከዚህ ስርወ መንግስት መሆን እንዳለበትም ይደነግጋል። ብዙ ንጉስቶች ወይም ነገስታቶች ከዛ በፊት ካያችሁ የኔ ደም ከንጉስ ሰለሞን ነው ወይም ከሳባ ነው የሚል አይነት ከሚኒክ ፈርስት የሚል እሳቤ ይዘው ነበር የመጡት ነው። ቀጥታ ከንጉስ ሰለሞን ነው የዘር ሐረጋችን የሚል የአፈታዊ ታሪክን ይዘው ይነግሱና ያስተዳድሩ ነበር ነው። ከዛ ውጪ ያለ ሰው ለማስተዳደር ይቸገርና እንደው ማስተዳደር የማይችልበት ጊዜ ነበር ነው። ሌላው ደግሞ እንግዲህ it was principal source of legitimacy for the kings እንግዲህ ለነገስታቱ ዋና የሌጂቲሜሲ ወይም የስልጣን ሌጂቲሜሲ ምንጭ ሆኖ አገልግሏል ነው። ሌላው ደግሞ የምናየው ስርዓተ መንግስት ነው። ስርዓተ መንግስት a 9th century document provides the administrative protocol and directives እንግዲህ በ19ኛው ክፍለ ዘመን የወጣ አስተዳደር እንግዲህ ስነ ስርዓትና መመሪያዎችን የያዘ ሰነድ ነበር ነው። ማን ስርዓተ መንግስት የምንለው ነው። It was the first known document to allocate power among the crown and its diligent and the church እንግዲህ ይሄ ህግ ለመጀመሪያ ጊዜ የወጣው ምንድነው በዘውዱ በባለሟሎችና በቤተክርስቲያን መካከል ስልጣንን የከፈለ የመጀመሪያው የታወቀ ሰነድ ነበር ነው። እንግዲህ ስርዓተ መንግስት የምንለው እንግዲህ በ19ኛው ክፍለ ዘመን ነው እንግዲህ የወጣው ማለት ነው ሜቢ
አሁን ደግሞ የምናየው ሪትን ኮንስቲቱሽን ነው። በ1931 እንግዲህ የመጀመሪያው ሪትን ኮንስቲቱሽን እንግዲህ ለኢትዮጵያ ተዋውቋል ብያቸዋለሁ። promulgated on July 16, 1931 by Emperor Haile Selassie, making the end of the unwritten constitutional era. እንግዲህ በአፄ ቀዳማዊ ኃይለ ሥላሴ ሐምሌ 16 ቀን በ1931 ዓመተ ምህረት የወጣ ሲሆን ይህም እንግዲህ የኢትዮጵያን ያልተጻፈ ኮንስቲቱሽን ዘመን ማብቃቱን ያመለከተና ከዚህ ወዲያ እንግዲህ ወደ ሪትን ኮንስቲቱሽን ዓለም ኢትዮጵያ የገባችበት ጊዜ ነበር ነው። It reinforces the traditional position of the emperors ስዩም እግዚአብሔር and ንጉሠ ነገሥት ዘኢትዮጵያ elect of God and king of kings of ኢትዮጵያ እንግዲህ የንጉሥ ባህላዊ ቦታ እንደ ስዩም እግዚአብሔር ንጉሠ ነገሥት ዘኢትዮጵያ በማጠናከር ስልጣናቸው መለኮታዊ መሆኑንም በሕግ አጽንተው ደግሞ እነሱ አስቀምጠዋል። ፋክተርስ ሊዲንግ ቱ ኢትስ ዴቨሎፕመንት እዚህ ጋር እንግዲህ ይህ ኮንስቲቱሽን እንዲወጣ ያደረጉ ምክንያቶች ምንድን ናቸው ነው? The first one is external. Just external means growing interaction within the external world, particularly Western Europe. Emperor Haile Selassie aimed to present Ethiopia as a modern state, partially influenced by Japanese Meiji Constitution. እንግዲህ ከውጭው ዓለም ወይም ኤክስተርናል የምንለው ኢንተርናል እና ኤክስተርናል ነው። እንግዲህ ይሄ ኮንስቲቱሽን ወይም ቀዳማዊ ንጉሥ ኃይለ ሥላሴ እንግዲህ ይሄንን ህገ መንግስት እንዲያወጡ ወይም እንዲጽፉ ያስገደዳቸው ወይም ይሄን እንዲሰሩ ያደረጋቸው ነገር የመጀመሪያ ኤክስተርናል ፋክተርስ ነው። ኤክስተርናል ፋክተርስ የምንለው እንግዲህ ከውጭው ዓለም በተለይም ከምዕራብ አውሮፓ ጋር የነበረው ግንኙነት እየጨመረ መምጣቱና አፄ ኃይለ ሥላሴ እንግዲህ ኢትዮጵያን እንደ ዘመናዊ ሀገር ለማሳየት የነበራቸው ፍላጎት ዋነኛዎቹ ናቸው ነው። ይሄ እንግዲህ ኤክስተርናል ነው። ኢንተርናል ደግሞ ስናይ ምንድነው ሀገር ውስጥ ደግሞ የመንግስት ስልጣን በማዕከል ለማጠቃለልና የባላባቶች ኃይል በመጨፍለቅ ሙሉ ስልጣን በንጉስ እጅ ለማስገባት ህጋዊ ማዕቀፍም የፈጠሩበት ነበር። እንግዲህ ይሄኛው ኢንተርናል ፋክተርስ ነው ማለት ነው። በዚህ ምክንያት ነው እንግዲህ እነሱ ይሄን ሪትን ኮንስቲቱሽን የጻፉት ነው። ሁለተኛው ደግሞ the revised constitution of 1955 ደግሞ ቀጣይ እንግዲህ ይህ ኮንስቲቱሽን በ1955 ሪቫይዝድ እንደተደረገ ታውቃላችሁ ነው። The Ethiopian politics were profoundly affected by the World War II and Italian occupation in 1935 up to 41 የኢትዮጵያ ፖለቲካ እንግዲህ በሁለተኛው ዓለም ጦርነትና በጣሊያን ወረራ ማለትም የጣሊያን ወረራ እንግዲህ ከ1935 እስከ 41 የቆየ እና በእጅጉ ተጽዕኖ ደርሶበት ነበር ነው። በዚህ በሁለቱ በጣሊያን ወረራ እና በወርልድ ዋር ሰከንድ በሁለቱ ተጽዕኖ ደርሶበት ነበር ነው። The empire was restored and the world has changed. Ethiopia needs to establish itself as a legitimacy player in the world community. እንግዲህ ንጉስ ወደ ስልጣን ሲመለስ ዓለም ተቀይሮ ስለነበር ኢትዮጵያ እንግዲህ በዓለም አቀፍ ማህበረሰብ ውስጥ እንደ ሌጂቲሜሲ ወይም ተዋናይ ሆና መታየት ነበረባት። ምክንያቱም ጣሊያኖችን ድል አድርጋ እንትን ካለች በኋላ እሷ ምን ጀስት የራሷን ሉዓላዊነት ስታውጅ በዓለም አቀፍ ደረጃ እንደ ፖይነር እንደ በቃ ትልቅ ኢሜጅና ትልቅ ስም ተሰጥቷት ነበር ነው። እንግዲህ ያ ነው ወደ ሪቪዥን ኮንስቲቱሽን እንዲያመራ ያደረገው ማለት ነው። The revision was urged by both internal and external factors. እንግዲህ ይሄ ማሻሻያው በሀገር ውስጥና በውጭ ኃይሎች ግፊትም የተደረገ ነበር ነው። እንግዲህ ኢንተርናሉ ምንድነው? በኢንተርናል ስንል በሀገር ውስጥ የተከሰተው የማዕከላዊነት ስልጣን የማጠናከር ፍላጎት እንደቀጠለ ነበር ነው። ይሄ እንግዲህ የሀገር ውስጥ ነው። ሁለተኛው ኤክስተርናሉ ደግሞ ምንድነው? በውጭ በኩል ደግሞ በአፍሪካ የነበረው የዲኮሎናይዜሽን ማዕበልና ከኢትዮጵያ ጋር ፌዴሬሽን የፈጠረችው ኤርትራ የበለጠ ሊበራል ኮንስቲቱሽን የነበራት መሆኑ ተጽዕኖም ፈጥሮ ነበር ነው። እንግዲህ ይሄኛው ሁለተኛው ኤክስተርናል ፋክተርስ ነው ማለት ነው። ኬ ፊውቸርስ ነው ደግሞ የዚህ እንግዲህ 1955 ኮንስቲቱሽን ወይም ሪቫይዝድ የተደረገ ኮንስቲቱሽን የራሱ የሆነ ኬ ፊውቸሮች አሉት። የመጀመሪያው ኢት ኮንቲኒው ቱ ሪንፎርስ ሴንትራላይዜሽን ኤንድ ኢላቦሬት ኦን ኢምፐረርስ ኤክስቴንሲቭ ፓወርስ እንግዲህ የንጉሱን ሰፊ ስልጣን የበለጠ በማብራራትና የማዕከላዊነት ስርዓቱን አጠናክሮ ይዟል ነው። ሁለተኛው ኢንክሉድ አን ኢላቦሬትድ ጌም ኦፍ ሲቪል ኤንድ ፖለቲካል ራይትስ ፎር ሰብጀክትስ ትሩ ዘስ ዌር ኦቨርሻዶድ ባይ ኤግዜኪቲቭ ፕሮጌቲቭስ እንግዲህ ምንም እንኳን በአስፈጻሚው አካል ስልጣን የተሸፈነ ቢሆንም ለተገዢዎች እንግዲህ ሰፊ የሲቪልና የፖለቲካ መብቶችን አካቶ ነበር ነው። እንግዲህ ንጉሱ የመንግስትና የሀገር መሪ ሆነው የቀጠሉ ሲሆን የፍትህ ስርዓቱ እንግዲህ በራሳቸው ችሎት በኩል ይቆጣጠሩ እንደነበርም ተገልጿል ማለት ነው። ሌላው ደግሞ እዚህ ጋር የምናየው ከዛ በመቀጠል የ1987 የወጣው ኮንስቲቱሽን ደግሞ ምን ይመስላል ነው። The 1897 Constitution of People's Democratic Republic of Ethiopia PDRE
After the 1974 revolution, the Derg regime established the Provisional Military Administrative Council (PMAC). እንግዲህ ከ1974 አብዮት በኋላ የደርግ ስርዓት እንግዲህ ጊዜያዊ ወታደራዊ አስተዳደር ደርግን ወይም PMC አቋቋመ ነው። ይሄን አቋቁሞ ነበር ነው። So the period from in 1974 up to 1987 is often considered as constitutional vacuum. እንግዲህ ከ1974 እስከ 1987 ያለው ጊዜ ብዙውን ጊዜ እንደ constitutional vacuum ወይም ህገ መንግስታዊ ክፍተት ተደርጎ ይወሰድ ነበር ነው። The 1987 Federal Constitution was adopted to legitimize the military regimes under a civilized guise within the Workers' Party of Ethiopia as the Vanguard Communist Party. እንግዲህ የ1987 የኢሶፓዲያ ኮንስቲቱሽን እንግዲህ የወታደራዊን አገዛዝ በሲቪል ሽፋን ወይም ሌጂቲሜት ለማድረግ የወጣ ሲሆን የኢትዮጵያ ሰራተኞች ፓርቲ ብቸኛውን የኮሙኒስት ፓርቲ ነበር ነው። እንደዛም ተደርጎ ይታሰብ ነበር ነው። key difference from the imperial constitutions እንግዲህ ከኢምፔሪያል ኮንስቲቱሽን key difference ምንድነው የሚለየው ነገር የሚለው እናያለን። state and religion were separate or secularism እንግዲህ መንግስትና ሃይማኖት ተለያይተዋል ነው። ወይም የሃይማኖትና የመንግስት ሴኩላሪዝም ነበር ነው። የተለያዩ ነገሮች ተደርገው ተገልጸዋል። political power and sovereignty were declared to belong the working peoples of Ethiopia የፖለቲካ ስልጣኑና ሉዓላዊነት የኢትዮጵያ ሰርቶ አደር ህዝብ ነው ተብሎ ታውጇል ነው። it contained provisions on democratic and human rights እንግዲህ ስለ ዲሞክራቲክ እና human rights የሚመለከቱ ድንጋጌዎችንም አካቶ ይዞ ነበር ነው። it recognized the cultural identities and equality of nations and nationalities እንግዲህ የብሔር ብሔረሰቦች ባህላዊ ማንነትና እኩልነትን እውቅና ሰጥቷል። ሌላው it introduced a single party system እንግዲህ የአንድ ፓርቲ ሲስተምንም አስታውቆ ነበር እንግዲህ የ87ቱ። ሌላው ደግሞ it was based on what the principles of Marxist Leninist ideology እንግዲህ በማርክሲስት ሌኒኒስት ርዕዮተ ዓለም መርሆች ላይ የተመሰረተ ነበር ነው። እንግዲህ practically however it did not differ much from its predecessors in terms of concentrating power ነገር ግን በተግባር ስልጣን በማጠቃለል ረገድ እንግዲህ ከቀደምቶች የንጉሳዊ ኮንስቲቱሽን ሰነዶች ብዙም የተለየ አልነበረም ነው። እንግዲህ ይሄን ሁሉ ነገር የ1987 ኮንስቲቱሽን ባህሪ ይሄን ይመስላል። ሌላው ደግሞ በቀጣይ የምናየው the 1995 or Federal Constitution ነው። ፌደራል ኮንስቲቱሽን ደግሞ የ1995 ኮንስቲቱሽን ምን ይመስላል ነው። የፌደራል ኮንስቲቱሽን እንግዲህ እጅግ በጣም ሰፊ የሂውማንና የዲሞክራቲክ ራይት ሽፋን ያለው ሲሆን ከአንቀጾቹ እንግዲህ 1/3 ስለ መብቶች የተሰጠ ነው። ሌላው ደግሞ የፌደራል አስተዳደር ስርዓቱንም አስታውቋል። it introduced federal forms of governance የፌደራል ስርዓት መንግስትን አስታውቋል። ሌላው ደግሞ it assigned the powers of constitutional review to the second chambers of the parliament or the house of federations። አስደሳች ዜና! ካሁን በኋላ ለሚድና ፋይናል ፈተና መጨናነቅ ቀረ። ካሁን በኋላ ይሄ ኮርስ ከበሬ ማለትም የለም። ሉ አካዳሚ በሳይንሳዊና በተቀላጠፈ መንገድ ትምህርቱን ወደ ላቀ ደረጃ የሚያደርስና ጊዜዎትን የሚቆጥብ ልዩ የትምህርት ፓኬጅ አዘጋጅቶሉት ሁሉም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዘኛ ኖት ኩዊዝ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው የሲኒየር ተማሪዎች ምክር ሜንቶርሺፕ እነኚህን ከላይ ተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቁታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ሁሉ አካዳሚን ብቸኛ የሁል ጊዜ ምርጫው ስላደረጉ እናመሰግናለን።